በፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው ለዛሬ መኖር ብዙ የተከፈለው ሀገር ማንነትን እንዳትለውጥ ነው ለዛሬ ዋጋ የተከፈለው ሀገር ሰላም ሰላም፣ እንዴት አላችሁልን? የኛ ቤተሰቦች እንዴት ተመልካቾች፣ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ብዬ እንደምነግራችሁ አላውቅም። ምክንያቱም ያው ከፍቶኝ ነው ያለሁት። በቃ ሰው ይሄ ተደስቶ ማይኖርበት ሰዓት ነው መሰለኝ። ደግሞ እውነት ወይ 2018 በቃ የኔ አመት አይደለችም ብዬ ነው እያሰብኩ ያለሁት። ምክንያቱም በጣም ብዙ ፈተናዎች የተደራረቡ ነው ያሉትና ከነገ ዛሬ ፈጣሪ ያውቃል እያልኩኝ ማለት ከነገ ዛሬ ይሻሻላል እያልኩኝ እያየሁ ነው ብቻ ብዙ ነገርና ግን ያው ብቻ አሁንም ቢሆን ፈጣሪን ማማረር አልፈልግም፣ ከሱ ጋርም መነካካት አልፈልግምና በቃ የሆነው የሆነ ነው ያለው። ይሁን ችግር የለውም። ያው ታይታችኋል፣ ትናንትና አይፍ በጣም አሞት ነበርና ያው በቻልኩት አቅም ብቻ እኔም የአቅሜን እያደረኩ ነው ያለሁት። ያው ከዚህ በፊት ምን ያክል መከራ አይተን እንደነበረ አይታችኋል። በጣም ብዙ ከባድ ጊዜ ነበረ። በተለይ ደግሞ ያኔ የሆነ ብቻ ያኔም 2018 ነው አይደል? እውነት በጣም ኢፊ እንደዛ ሲሆን ያየሁበት ጊዜ ቢኖር በጣም ብዙ ከአቅሜ በላይ ያደረኩበት ጊዜ ቢኖር እሺ ታይም ነውና ብቻ ያው ነገሮች እየከበዱ ነው ያሉት፣ እየቀለሉ ሳይሆን ያው ከምጠፋና እናንተም ደግሞ ምን ደረጃ ደረሰ የሚለው ነገር ከሚያስጨንቃችሁ ብዬ ነው ዛሬ የመጣሁት። ያው ሆስፒታል ነበር ኢፊ ያደረው። ብዙዎቻችሁ ይደውላችሁልኝ ነበርና ያላነሳውላችሁ የምር ከልብ ይቅርታ አድርጉልኝ። ያለውበት ነገር በጣም ስላስጨነቀኝ ነው። ምክንያቱም የምትወዱት ሰው የምታፈቅሩት ሰው የሆነ አይደለም መታመም አይደለም እንቅፋት ሲነካ እንኳን እንዴት እንደሚያደርጋችሁ ታውቁታላችሁና ያው ለኔ ከባድ ነው። ብቻ ያው በቻልኩት አቅም ግን ከጎን ለመሆን እየሞከርኩ ነው ያለሁት። ያው ዘኪም ትናንትና ያደረገውን አድርጎ ሂዷል። ምንም እንትን ያለው ነገር የለም፣ መጥቶ ምንም ነገር ያለው ነገር የለም እስካሁን ድረስ። ለኔም አልደወለም ምንም አላለም ይመስለኛል፣ ደንግጦም ስለነበረ ነው። ያው እንደዚህ ይሆናል እሱ ያሰበ የነበረው የውሸት አሞኛል ብሎ እኔን ወደሱ ለማቅረብ ያደረገው ኤፍሬም የፈጠረው ላይክ እንደ ድራማ ነገር ነበር የመሰለውና ያው እውነት መሆኑን ሲያቅም ነው መሰለኝ። ያው እስካሁን ምንም ድረስ ምንም አላለም፣ ቤተሰብ ምንም አላለምና ያው ብቻ ሆስፒታል ያደረው እንዳያችሁት ነው። ምግብ ምናምን ነገር ካስፈለገው ብዬ ልብስም ከላይ እንዲቀይር ብቻ ብዬ ነበርና ያው ቤተሰብ ብቻ በአጠቃላይ እናንተም እንዳትጨነቁ በሚል ነው እንጂ ያለውበት ሁኔታ ያው ቪዲዮ ለመስራት ምናምን ነገር የሚያስችል ሁኔታ ውስጥ አይደለም ያለሁት። ግን ያው ከእናንተ ላለመራቅ ከእናንተ ላለመጥፋት የቻልኩትን ነገር እያደረኩ ነው ያለሁት ለእናንተም ቢሆን። የኢፊም ነገር ደግሞ ብዙዎቻችሁ ያስጨነቃችሁ ነበርና ይመስለኛል ዛሬ ምርመራ ምናምን ነገር የመጨረሻ ምርመራ አለበትና ያው ለማንኛውም ከሆስፒታል እንደሚወጣ ለኛም ተነግሮናል። ግን ትላንትና ማታ ላይ ያደረው እዚሁ ነበርና እዚሁ ክትትል የተደረገላት ይዳር በሚል ይሄን ያክል ያስከፋ ደረጃ ላይ የደረሰ ህመም አይደለም። ግን ስለዚህ እናንተም አትጨነቁ። ዛሬ መድኃኒት ምንም ታዞለት ልንወጣ እንችላለንና ያው ቤተሰብ ታውቃላችሁ ምን ያክል ከባድ ጊዜ እንዳሳለፈንና ያ ጊዜ እንዳይመጣ እያልኩኝ ለራሴ በደንብ ፈራለሁኝ። በተለይ ደግሞ ይሄ ማንም ጎናችሁ የሌለ ሰዓት እንዲህ ብሎ
የምትወዱት ሰው የታመመ ሰዓት ለእናንተ ታመም ደግሞ እንዳያችሁት ነውና ዘኪም ቢሆን በድንጋጤ ያው እንደነገርኳችሁ ነው እስካሁን ድረስ አልደወለምና ያው ሌላችሁ የፈለኩት ነገር ቢኖር የምትጨነቁለት ሰው ብቻ ነው። እናንተ የምትጨነቁለት ሰው ሲሆን ብቻ ነው ያ ሰው ሲታመምም ሲደሰትም ሲከፋም በቃ በሁሉም ታይም ላይ አብራችሁት የምትሆኑት በቃ በአጠቃላይ የምትወዱት ሰው ሲሆን ነውና ሁሉም ሰው ስትታመሙ ምንም ስትሉም ብቻ ህመም ባይዘው ማለት ነው ያጠገባችሁ ያላችሁትን ሰው የምትፈትኑበት ነገር ነውና ማን አለ ከጎኔ ማን የለም ከጎኔ ብላችሁ ብቻ ማን አጠገባችሁ እንዳለ እኛ ራሳችን እናውቀዋለንና ያው ዘኪም ቢሆን አላይ ልክ ሲታመም ትክክለኛ የኔ ወንድሜ ቢሆን ትክክል ቢሆን ኖሮ ትክክለኛ ሰው ቢሆን እንደ ትክክለኛ ሰው ቢያስብ ኖሮ ኢፍ ያኔ የሚለው ሰው ምናልባት ደግሞ እኮ ዘካሪያስ እና ኤፍሬም መጨረሻ ላይ በምን እንደሚገናኙ አታውቁትምና አንደኛ የሰው ልጅ መገናኛው ምን እንደሆነ ታውቁታላችሁ። መጨረሻውን እኛ ምንም የምናውቀው ነገር የለም ፈጣሪ ነው በአጠቃላይ የሚያውቀው እና ልክ ሲታመም ግን ከኔ ርቆ ነው ያለውና በጣም ነው የተገረምኩት። በተለይ ደግሞ ትላንትና ማታ እንደዛ ሆስፒታል ውስጥ ብቻዬን ሳድር በጣም ነበር የተሰማኝ። የእውነት ነው የምላችሁ በጣም ማለት ነው። ኦኬ ለካ ማንም የለም ማለት ነው ብዬ ነበር ሳስብ የነበረውና ብቻ ለማንኛውም ይሁን ችግር የለውም ማለት በቃ እኔም ቢሆን ለኤፍሬም ካለሁኝ ለታመሙ ሰው ቢያንስ ለዛ ሰው አንድ ሰው አጠገብ ካለ በቂ ነውና ግን እንደነገርኳችሁ ነው በቃ ምናልባት ያ ሁሉም ሰው የራሱ ህይወት ሊኖርበት ይችላል። ሁሉም የራሱ ላይፍ አለው የሚያስጨንቀው ውጣ ወረድ አለ ምን አለ እና ግን ያው ብቻ ትላንትና ምንም ልላችሁ የፈለኩት በአጠቃላይ ትላንትና በጣም ከባድ የሚባል ሁኔታ ውስጥ ነበርኩኝ። ምክንያቱም ከዚህ በፊት የነበረው ነገር እንዳይመለስበት እያልኩኝ ስለምፈራ በዛ ላይ ደግሞ ይሄ የሆነ የቅዝቃዜ ስለሆነ በጣም ስፈራ ነበር። ግን እንደዛ ሳይሆን ትንሽ የራስ ምታት ምናምን ነገር ስላለበት ሰሞኑን ደግሞ ሲጨናነቅ እንደነበረ ነው ነገሩኝና ብቻ በቻልኩት እናንተም አትጨነቁ። እኔም ደግሞ ያው ያስጨንቃል ያለው ሁኔታ ያለው ነገር ያስጨንቃችኋል። ግን በቻልኩት አቅም ያው እሱንም እኔም ተጨንቄ እሱንም ላለማስጨነቅ ነው እየሞከርኩ ያለሁትና ብቻ ያው ታመምኩኝም ብሎ ደግሞ ራሱ እንዲጥል አልፈልግም። በቻልኩት አቅም ያው እሱን ለማስደሰት ወይም ደግሞ ከነበረበት በጣም የምር በጣም ስለተጨነቀ ይመስለኛል ሁሉ ነገር እየመጣ ያለውና ላለማስጨነቅ ሞክራለሁ። እኔም ተጨንቄ እሱንም ከማስጨነቅ ምናልባት እኔ ጭንቀት ይለሱ ፊት ለፊት ሳላሳየው ደብቄ ምክንያቱም የሆነ ሰው ሲታመም ከሁሉም ነገር ማራቅ አለባችሁ። እናንተ እንኳን እዛ ጋር እየተጨናነቃችሁ ቢሆን ያው ቤተሰብ ጋር ያለው ነገር ምን ያክል እንደሚያስጨንቅ ያውቃላችሁና ይሄ ሁሉ ነገርም ደግሞ እኔ ይሁን ብዬ እኔ እንዲሆን ብዬ የፈጠርኩት ነገር አይደለም ማለት በቃ ራሱ የሆነ ነገር ነው። ምናልባት መሆን ስላለበት ይሆናል እየሆነ ያለው ቢኮዝ መሆን የሌለበት ነገር ቢሆን መቼስ እርግጠኛ ነኝ የሆነ ያለበት ነገር ነው እየሆነ ያለውና እንደነገርኳችሁ ነው። ትላንት ከትላንት ወዲያ ይመስለኛል ከትላንት ወዲያ እንደዛ ነገር ያው ለዘካሪያስ ማለት ያለብኝ ብያለሁ። እኔም ቢሆን ያው ከዚህ በኋላ መቼስ ተመልሼ እውነት ለመናገር ቤተሰብ ጋር ለመኖር የሚሄደው ምንም ነገሮች ቢስተካከሉ አሁን ላይ ስራ አለኝ ተማሪ ነኝ። እድሜም ቢሆን ራሴን የቻልኩበት ጊዜ ላይ ነው ያለሁትና ያው ለዘካሪያስም ቢሆን ነግሬዋለሁ። በቃ በአጠቃላይ ብቻ ልላችሁ የፈለኩት ራሴን ችዬ ከዚህ በኋላ መኖር እችላለሁ እንጂ መልሼ ይሄን ያክል ጊዜ እንትን ብላችሁ ስራ እየሰራው ምን እያልኩኝ ቤተሰብ ጋር ድጋሚ ለመኖር የሚሄድ አይመስለኝም። እስከዛሬም ደግሞ ሁሉም ነገር ጥፋተኝነት ወደ ኤፍሬም ላይ እንዳይደፈደፍበት ባለኝ አማራጭ ራሴን ማለት ከሱ እያሸሸሁኝ ያው ሁሉም ነገር ወደ እኔ ቢመጣ ብዬ ነው ማስበው። ምክንያቱም ኤፍሬም ላይ ከሆነ እያያችሁት ነው እንግዲህ የሆነ ያለው ነገር እሱም ምናልባት እንደዚህ ደረጃ ህመም ላይ ምንም ላይ ደረሰው እኔ ነኝ ብሎ ስላሰበ ይሆናል። ብቻ አላቅም
ያው ልብስ ምናምን ነገር እንዲቀያየር ብዬ ዛሬ የመጣሁበት ምክንያት እናንተም እንዳትጨናነቁ በሚል ነው። ሲወጣ ምንም ሲገባም ሁሉም ነገር በቃ እንግዲህ አንዴ ሶሻል ሚዲያ ሰው ሆነናልና ምንም ማድረግ አንችልም። ስለዚህ ያው ሆስፒታልን ድረስ ሲደርስ ምን ስንልም ብቻ ያው እናንተም እኮ እንዳትጨናነቁ እያልን አንዳንድ ጊዜ ብዙ ነገሮች ለምሳሌ የሙሉ ቀን ነገር የሆነውን ነገር አንዱን ክስተት ሊሆን ይችላል ለእናንተ በ20 ደቂቃ ወይ በ30 ደቂቃ ያመጣንላችሁና ሙሉ ቀን ግን ሙሉ ሌሊት ግን ያለውን ጭንቀት ምን ያለውን ነገር ያው እናሳያችሁ ብንል ራሱ አንችልም። ምክንያቱም ያው እናንተም ትሰለቻላችሁ በየቀኑ እንደዚህ ሆስፒታል ላይ ከሆነ ሁሉ ጊዜ ሆስፒታል ላይ ያለው ነገር ብቻ ለእናንተ ማሳየት አንፈልግምና ያው አንድ ሰዓት ሙሉ ቀን ሙሉ ቀን ሁላችንም በአንድ ሰዓት ለመግለጽ አንሞክርምና ብቻ በአጠቃላይ ያው እንግባና ያው ኤፊን ከትላንትና ይሻላል ዛሬ እውነት ለመናገር ትላንትና በጣም አስደንግጦኝ ነበረ። ደሙ ይመስለኛል ወርዶ ነበርና በዛ ምክንያት ነው ማታም እዚሁ ያው ክትትል ሲያደርጉለት ስላደረ ይሻላል ብዬ ተስፋ አደርጋለሁ። ዛሬ ይወጣል ስላሉ ተመርምሮ ምናምን የመጨረሻው ምርመራ ያው መድኃኒት ምናምን ይዘን ብቻ መሄድ ነውና በቃ ውስጥ እንግባ። ደህና ዘመጣሽ አንተ ወጣለህ ተብለሃል። እሺ ዛሬ ማርያም እሺ ትንሽ ደም ምርመራ አለብህ። ምንም እንዳትጨናነቅ እሺ። ትናንትና ደም ያወረደው እየተጨናነቅ ስለነበረ ነው ኤፍሬም። እሺ በቃ አሁን እንትን ድጋሚ ደም ወረደ እንዳትባል መጨናነቅህን አቁም። እሺ ምርመራ ነው ልብስን ጀምረን ካልበስና ቤት ሰላም ነው? ቤት ምንም የሆነ ነገር የለም። በቃ አሁን ስለ ቤት አይደለም እንድታስብ እየፈለኩ ያለሁት ገባ አይደል? በቃ አሁን ስለ ቤት ምንም ነገር እያሰብክ ነው እንደዚህ ነው አይደል? እኮ ሰላም ነው ወይ? ሰላም ናቸው። ተረጋጉ። እነዘኪ ምንም በቃ እስካሁን ማንም አልደወለም። በቃ እሱም ቢሆን አልደወለም። በቃ ከጀር ደህና መሆኑ ለቤተሰብ ያሳውቅ። ሰላም እንዴት ናችሁ ቤተሰቦች? ብዙ ሰው ትናንትና ስደውሎ ነበረ። ሆስፒታል ተኝቼ ስለነበረ ነው ያላነሳሁላችሁ። በጣም ይቅርታ። ደህና ነኝ። አሁን ዛሬ እወጣለሁ።
ትወጣለህ። የምትወጣው ይሄ የምትጨናነቀው ነገር ስታቆም ነው። ደም ከወረደ አዙሮ ይጥልሃል የሚለው ነገር ስለሚያሳስባቸው አይወጡም። ገባህ አይደል? በቃ እዚህ ማደር ካልፈለክ በስርዓት ይሄ የምታስበውን ነገር የምትጨናነቀውን ነገር ተወው በቃ። እሺ ደህና ነኝ ቤተሰቦቼ፣ አትጨናነቁ። ዛሬ ይወጣሉ። ትወጣለህ ተብያለሁ ከሆስፒታል። በቃ ያው ባለፈው የታመምኩት ድጋሚ ሊይዘኝ ነበር ሊመለስ ነበረ መምና አሁን ደህና ነኝ፣ ምንም አይደለም፣ ፈጣሪ ይመስገን። የያብ ደህና ሆነች ሲባል ወደ እኔ ባለፈው ሆስፒታል እንደዚህ እኮ መጨናነቅ አያስፈልግም። ምንም በሽታ ማይችል ደም ነው ያለክ ሲጀመር። እኔ ይሻላለሁ ካንተ ስለኔ አይደለም አሁን እዚህ ጋር እንድታስበኝ እየፈለከለት። ምንድን ነው የሚቀረው? እሺ መጀመሪያ ሽንት ስጥ ብለው እንኳን እንትን በይው። እሺ ምን ያንጠፋል? የታለ ዕቃ ሰታዊ ነበር፣ ዕቃ ሰታዊ ነበር ያዛጋ ሄድና እዛም የምር ክፍል ማለት ነው። ከዛ በኋላ እንጃ እየጠየቁ መጀመሪያ ደም መስጠት ካለብን ደም ስጥ።
ብዙ አትጨናነቁ ስላችሁ ቪዲዮ ምናምን ነገር ስታዩት ያው ሆስፒታል ነገር ስለሆነ ልትጨነቁ ትችላላችሁና ኦሬዲ ደም ምርመራ ላይክ እንደነዚህ ግፊት፣ ስኳር ምናምን ነገር እንዳይኖርበት ያው እሱ ነገር ነው እያስፈራ ያለውና ስላችሁ ያው ትላንትና ተጨናንቆ ደሙ ቀንሶ ነበር፣ ደሙ ወርዶ ስለነበረ ዛሬ ላይም ያ ነገር አስጨንቆት ምናልባት ደሙ ችግር ይኖራል። ያው ደሙ ወርዶ ወይ ጨምሮ ሊሆን ስለሚችል እሱን ነገር ለማጣራት ነው ይመስለኛልና እንደዚህ ስኳር ምናምን ነገር ነው እየተመረመረ የነበረውና ብቻ ውጤት እስከሚነግሩት ድረስ እሱም ውስጥ ላይ እየጠበቀ ነው። እኔም ውጭ ላይ እየጠበቅኩኝ ነውና ያስጨንቃል። በተለይ እንደዚህ የሆነ በሆስፒታል ለምንም ነገር አትግቡ። እግዚአብሔር ለምንም ነገር ማለት ነው በቃ እራሳችሁ እንኳን አሟችሁ ሆስፒታል የሚያደርስ ነገር አይስጣችሁ። ማርያምን በጣም የሚያስጨንቅ ነገር የሚያስጨንቅ ቦታ ቢኖር ሆስፒታል ነው የምር። ከዚህ በፊትም ሆኖ ስለነበረ ራሴ ላይ ቤተሰብ ላይ ኤፊ ላይ ስለከባድ ነገር እንደሆነ እየተረዳሁኝ ነውና ያው በቃ በአጠቃላይ ብቻ የሚባለው ፈጣሪ በዚህ ያብቃልን፣ በዚህ ይብቃ ይበለን፣ ሌላ ነገር አይምጣ ብዬ ነው የማስበውና ያው ቤተሰብ ከነገ በኋላ ደግሞ ሰላም ይፈጠራል፣ ሰላም ይሆናል። ከቤተሰብ ጋርም ቢሆን ደህና ይሆናል ብዬ ያው ከቀን ወደ ቀን ነው የሚሻለውና ደህና ይሆናል ብዬ አስባለሁ። ያው እናንተንም ቢሆን አትጨናነቁ ለማለት ነው።